ወሃብያ ብሎ ማለት እኮ በጥቅሉ አላህን ጀሃነም አስገብተው እኛ ጀነት ውስጥ እንደሆነ መስሎኛል። አሁን አንተ የመጣህበት መንገድ ሙስሊም እንደዚህ ኹጥባ ያደርጋል። ያ የኛ የግል ጉዳይ ነው። እዛው እኛ የምንፈታው ነው። በእናንተ መሃል መጥቶ የሚወራ ጉዳይ አይደለም። አህመድ አንዴና አታርቅስ፣ ጠየቀው መልስ። እኛ ሙስሊሞችን በእነዚህ ጉዳዮች እናንተ ልትበታቱኑን ወይም ደግሞ ልትከፋፍሉን አትችሉም። የምንድን ስለ አምላክ ወጥተህ መመስከር መበታተን ነው እንዴ? ስለ አምላክ ለመናገር ለመመስከር ለምን ታፍራለህ? ለምን ትፈራለህ? አላህ ከዓርሽ በላይ ነኝ ብሎ አላህ ከዓርሽ በላይ አይደለም ካለ አላህን እየካደ ነው። ስለዚህ ምኑ በአላህ አመነ ይባላል? አሁን አንተ ለምሳሌ አታሰግደኝም በአላህ ስለማታመን። ኦኬ፣ በአላህ አምኖ አላህ እጅ የለውም የሚልስ በአላህ አመነ ምኑ ይባላል? እንደዛ ካለ አላህ አለኝ ያለውን ነገር የሚያወግዝ አካል ለምን በአላህ አመነ ይባላል? አምላክን ጣዖት እያለው አምላክህ ገሃነም ይገባል ብሎ እየተናገረ እነዚህ ሙስሊሞች ናቸው ወይስ አይደሉም? አልፈርድም። ስለነሱ ሙስሊም መሆንና አለመሆን ፈጣሪ ነው የሚወስነው። ያንተን አምላክ ጣዖት እያለው እኮ ነው። አልችልም እኔ መፍረድ። አምላክን ጣዖት ቢለው መፍረድ አልችልም። ያልሆኑ ነገራቶች ታወራላችሁ፣ ምን ትላላችሁ፣ በዚህ ትመጣላችሁ። ዝም አላችሁ። ወደን ሳይሆን አልደረስንባችሁ ነው እኮ። ብንደርስባችሁ ደግሞ ያው እንገላችኋለን። እኔስ ቆይ ሙስሊም ነን እያሉ ነው፣ ግን መሐመድ ቆማጣ ነው፣ ቆራጣ ነው፣ ውሸታም ነው ቢሉ ውሸታም ነው ካሉት ረሱል አይደለም። ሻሃዳውን እንኮ እዛው ገደለው። አላህ ውሸታም ሲባል ችግር የለው። አላህ ፍጡር ሲባል ችግር የለው። አላህ ቆማጣ ሲባል ችግር የለው። ሙሐመድን ቆማጣና ውሸታም ከተባለስ ከእስልምና ትወጣለህ። ተራስከኩ በቃ ምን አንተ አላህን ሳይሆን ሙሐመድን ነው የምታመልክ። አግርጅ የለውም ብሎ የሚያምን ሰው አያሰግደኝም ካልክ ሽጣሃ ደግሞ የአንዋር መስጊድ ኢማም ነው፣ የአህባሾች ኢማም ነው። ታውቀዋለህ። አላህ ከአርሽ በላይ ነው ብሎ ማያምን ሰውዬ ነው። ስለዚህ እሱ ተከትለህ አሰግድም ማለት ነው። ተቀዳሚ ሀጂ ሙፍቲስ የአንተ መሪ ነበሩ? የአንተ መሪ አልነበሩ? ኦኬ እሺ፣ ከሀቢብ ጋር ነበር ያቆምኩት። ሀቢብ አለ? ኦኬ እሺ፣ ቅድም የጠየቅኩ ምንድን ነበር? የአንተን አምላክ ጣዖት ነው የሚል ወይም ደግሞ አንተ አምላክን በገለጽከው መልኩ በተቃራኒው የሚገልጽ እሱ ሊያሰግድህ ወይም ደግሞ የሃይማኖት መሪ ሊሆን ይችላል ማለት አብላን የሚገልጸው? አዎ፣ አንተ አላህን ከምትገልጽበት በተቃራኒ የሚገልጽ ወይም ደግሞ አንተ ለአምላክህ ያጸደካቸውን ባህሪያቶች የማይቀበል የሚክድ። ለምሳሌ አሁን አንተ አላህ እጅ እግር አለው ትላለህ አይደል? የለውም ብለው የሚናገሩ ኡስታዞች፣ ሼኮች እነሱ መሪዎች ሊሆኑ ይችላሉ? እኔ አላጸድቅማ። የአላህ ቃል እኮ ቁርአን ነው። ኦኬ፣ አላህ እጅ እግር የለውም ብለህ ነው የምታምነው? አላህ እጅ እግር የለውም ብለህ ነው የምታምነው? አለው፣ ግን እንደ ሰውም አይደለም እንደምንም አይደለም፣ በራሱ ኃይል የተሰጠው ነው። አይ እኔ እንደ ሰው ነው ምናምን ብዬ አልሰጠሁትም እኮ። አሁን አንተ በራሱ ኃይል የተሰጠው ነው እኮ ነው ያለ። በራሱ ኃይል ለራሱ ነው የፈጠረለት። ኦኬ፣ ለራሱ ነው የፈጠረው እግርና እጅ አላህ እና ሰው ነው የሚፈጥረለት። ኦኬ፣ ድምፅን ትንሽ ከፍ አድርግ ወንድማችን ሀቢብ። እሺ ኦኬ፣ አላህ ለራሱ እጅና እግር ፈጥሮ ነው ወይ? ሰው አይደለም የፈጠረለት አላህ እጅና እግሩን? እንደዛ ነው ያልከኝ? ቀጥል ሀቢብ። ይሰማል። ድምፅህን ከፍ ለማድረግ ሞክር። እሺ ሀቢብ አዛከን እኮ ታይም ገደልክበት። ቢኒ እንኳን ደህና መጣህ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ላይ አይመን አለ አስገቡት። እኔ ልወርድ ነው፣ ስራ ላይ ነኝ። ልጅቷን ካናገራት ጂቱ ሶሪ ጂቱ ነው የሚመጣብኝ። አንቺ ስምሽ ጀርቱ ነው ለካ። ያው አይመን እና የሹ ከስር ፎሎ አርጊው። አይመን ቼክ አርጋት። ትምህርት የሚያስፈልጋት ከሆነ መመር እንትን በልላት፣ አጣራ። ለአንተ ኃላፊነት ተሰጠና። እሺ ፎሎ አርጊኝ እህቴ። አርገዋለሁ። ቴክስት አርጊለት፣ ቴክስት ያርግልሻል። የሚጠይቅሽን ጥያቄዎች መልሽ። ክርስቲያን ነሽ አይደለሽም የሚለውን እሱ ያጣራል ማለት ነው። እሺ እዛውስ ምንድነው የሚያስፈልግሽ የሚለውን
ትምህርት የሚያስፈልግሽ ከሆነ እሱ እንትን ይልልሻል ሁኔታውን አይቶ። ኦኬ ኦኬ። ረሃመት ሙሐመድ ቀጥሉ። አለሁ እኔ ለማዳመጥ ለመማር ነው የማለት ለመስማት። ትናንት አውርተናል አይመን ጋር። አይመን አውርታታል? ያ አዎ እፎይ ለሷ ነበር አንዱ ያልኩ መምህር መመደበላት ቴሌግራም ክፈቺና ልኬልሻለሁ ሰላም በይ በዛ አገናኝሻለሁ። እሺ ቴሌግራሚ እምቢ ብሎኝ ነው ሌላ መስመር እየፈለኩ ነው እከፍታለሁ። እሺ መልካም ሙሐመድ ኦኬ ይሰማል። ሰላም ነው እንኳን ደህና መጣ። አመሰግናለሁ። ደህና ነኝ። አንተስ እንዴት ነህ? አለሁ እግዚአብሔር የተመሰገነ ይሁን። ኦኬ ጥያቄያችንን ሜቢ ሰምተኸዋል? እያወራንበት የነበረውን ለምሳሌ ያንተን አምላክ አንተ በገለጽክበት መንገድ የማይገልጽ አንተ የሰጠኸውን ባህሪ አንተ ያመንክበትን ባህሪ የማይቀበል ወይም ደግሞ እሱ በተቃራኒው የሚናገር እሱ የአንተ የሃይማኖት መሪ ሊሆን ይችላል፣ ሊያሰግድ ይችላል፣ ሃይማኖታዊ ትምህርቶችን ሊሰጥ ይችላል፣ ሁጥባ ሊያደርግ ይችላል። በመጀመሪያ እኔ ማለት የራሴ ደረጃ ያለ ይልኝ ማለቴ በራሴ በእንትር እኔ እስከተማርኩት ድረስ ባለኝ እውቀት በዚህ ጥያቄ ዙሪያ ላይ የምሰጠው አመለካከት አንትር ይኖረኛል፣ አስተያየት ገባ አይደል? ቀጥል። እና በዚህ ዙሪያ ላይ አንተ እነዚህ ክርክሮች ማለት አላህ እጅ አለው ወይም ደግሞ እጅ የለውም የሚል ክርክሮች ምናምን እንደዚህ ነገራቶች ወይም ደግሞ እኔን አላህ እጅ አለው የለውም የሚሉ ሰዎች አካላቶችን የሚያራክሱ የለውም ወይም ደግሞ አለው የሚሉ አካላቶችን በዚህ እዚህ ላለ ብለህ የምትበራራው መረጃ ማስረጃ አለ? አላህ እጅ አለው እጅ የለውም እሱን ከየት አመጣህ አንተ? የለውም ወይስ አለው? እምነትህን ነው አይደለም፣ በመረጃ እናውራ። አንተ ያለበት ቦታ እስኪክፈትና ሳይኝ ከዛ በኋላ አለው የለውም የሚለውን እዛው እናወራለን። ሙስሊም ነህ አይደል? ስለዚህ አንተ የምታምነውን እየጠየቅኩ ነው። ኖ አንተ እኔ ማምነውን ወይም ደግሞ አንተ ያየሁን ነገር አሳየኝና ከዛ በኋላ እኔ ደግሞ ሐሳብ ሰጣለሁ በዛ ላይ። አንተ የምታምነውን እኮ ራስህ ነው የምነግርህ አይደለም። ይኸው የተጻፈ ነገር አምጥቼ ይሄን ካምናለሁ ብዬ እንዴት ጠይቃለሁ? ይኸው ሐይብ አዳምጥ። የመጀመሪያ አሁን አንተ የመጣህበት መንገድ ሙስሊም እንደዚህ ኹጥባ ያደርጋል፣ ያ የኛ የግል ጉዳይ ነው። እዛው እኛ የምንፈታው ነው። በእናንተ መሃል መጥቶ የሚወራ ጉዳይ አይደለም። ኦኬ ምስጢራችንን እዛው እንያዘው ነው እያልከናል? ኖ ወይ አይደለም። ሰው ፊት ማውራት የለብንም። እዛው የቤታችንን ጓዳ እዛው እንጨርሰው ነው። ኖ እኛ ሙስሊሞችን በእነዚህ ጉዳዮች እናንተ ልትበታቱኑን ወይም ደግሞ ልትከፋፍኑን አትችሉም። የምንድን ስለ አምላክ ወጥተህ መመስከር መበታተን ነው እንዴ? ስለ አምላክ ለመናገር ለመመስከር ለምን ታፍራለህ? ለምን ትፈራለህ? አይደለም አላማህ እንደዛ አይደለም ሐይቢ። አንተ ያልከው ሙስሊም የሆነ ሰው አላህ እጅ አለው የለውም ብሎ የሚከራከሩ አካላቶች አንድ ላይ መስገድም ሆኖ እንትርም ይችላሉ እንዴ እያልክ ያለው አህመድ። አንዴና አታልቅስ፣ ጠየቀው መልስ። ፕሮፋይል ያደረግከው ለምሳሌ አንተን እናታችን የምትለውን አይሻን ዘማዊት ነሽ ጋነም ትገባለች ብሎ የሚያምን ነው። እናቴ የምትላትን ተረጋጋ፣ አዳምጥ። ስለዚህ ተረጋጋና ቅድሚያ ሃይማኖትን ዲፌንድ አድርግ። አላህ ብለህ የምታመልከው አካል ራሱ እነሱን ለምሳሌ አንተ እንዳንተ አይደለም የሚያምኑት፣ እርግጠኛ ነኝ። ሺ አይደለህም አንተ። ተረጋጋና አሁን ያንተ አላህ እንዴት ነው ዲፋይን አድርግ። መልስ ከሌለ ስለ አንተ አምላክ መናገር ማችል ከሆነ እኛ አይደለንም ያንተን አላህ ዲፋይን የምናደርግልህ። አንተ ዲፋይን ካደረግከው ላይ ተነስተን ነው አርጉመንት የምንሰራው። አምላኬን አልናገርም ካልክ መፍትሄ ነው። ራቴን አንተ ላይቭ እየገባው ራት ሳልበላ እያደርኩኝ ተሰቃየው ራት እየበላው ነው። ችግር የለውም ብላ እኛን ቀጥላለን እሰጣለሁ። እሺ ቀጥል ሙሐመድ። አሁን አምላክን እስኪ ስለ አላህ የምጠይቅን ሁለት ጥያቄዎች ብቻ ትመልስልኛለህ። ስለ አላህ አላህን ልግለጽልህ ወይ መጀመሪያ ልጠይቅህ እንጂ ሙሐመድ አንዴ መጀመሪያ ጥያቄው ይግባህ። የምጠይቅህ ጥያቄን ተረዳው። እሺ አላህ የት ነው ያለው ብለህ ነው የምታምነው? ከዓርሽ በላይ አላህ እጅ አለው? ለራሱ የሚገባው ለጌትነቱ የሚገባው እጅ አለው። እግርስ አለው? እሱ ነው። ኦኬ አላህ ከዓርሽ በላይ አይደለም፣ አላህ እጅ የሚባል ነገር የለውም ብሎ የሚናገር ሙስሊም መባል ይችላል?
ምንም እንኳን በአላህ አምናለሁ በሙሐመድ ነብይነት እከተላለሁ ብሎ ቢናገርም ሙስሊም መባል ይችላል? አላህ ከአርሽ በላይ አይደለም የሚል እንደዛ የሚል ሙስሊም አለ እንዴ? አንተ የሰማኸው ወይም ያየኸው ያነበብክበት ቦታ ካለ እስኪ ያሳየኝና ከዛ በኋላ እንወያይ አልኩ እንኳ ሐቢቢ። ሌላ ታሪክ የለውም እኮ። እንደዛ የሚል ሙስሊም ካለ ወይም ደግሞ አምላኩን እንደዛ ብሎ የሚገልጽ አላህ ከአርሽ በላይ አይደለም የሚል ሙስሊም መባል ይችላል ወይ ነው እያልኩ ያለሁት። ካለ የሚባል ነገር የለም በሃይማኖት ጉዳይ ላይ አለ ብለህ ደምድምና ከዛ በኋላ አሳየኝና ከዛ በኋላ ደግሞ እኔ ሐሳብ እሰጥሃለሁ። ጤና የለህም እንዴ መሐመድ? በደንብ አርጋለኝ። ጤና ስለሌለ እንኳን ተቀማውራው አይደለም። እንደዛ ከሆነ ጥያቄን አድሬስ አድርገው። ጥያቄ መጀመሪያ ተረዳው። ያንተን አምላክ ባህሪ የማይቀበል አካል ያ ሰው ሙስሊም መባል ይችላል? አሁን አንተ ለምሳሌ አታሰግደኝም በአላህ ስለማታምን። ኦኬ፣ በአላህ አምኖ አላህ እጅ የለውም የሚልስ? በአላህ አመነ ምኑ ይባላል? እንደዛ ካለ አላህ አለኝ ያለውን ነገር የሚያወግዝ አካል ለምን በአላህ አመነ ይባላል? ጎበዝ፣ እሱ ነው እየጠየቅኩ ያለው። አየህ፣ አሁን ተረድተሃል በደንብ። ኦኬ፣ ችግር የለውም። እሺ፣ በአላህ እያመነ አላህ ከአርሽ በላይ አይደለም የሚልስ? ያ ሐቢብ፣ አላህ ከአርሽ በላይ ነኝ ብሎ አላህ ከአርሽ በላይ አይደለም ካለ አላህን እየካደ ነው። ስለዚህ ምኑ በአላህ አመነ ይባላል? በጣም ጥሩ። እሱ ሙስሊም ወይም ደግሞ እንደዛ እኔ በአላህ አምናለሁ ነገር ግን አላህ ከአርሽ በላይ አይደለም ብሎ የሚናገር አካል ሊያሰግድህ ያንተ መሪ ሊሆን ይችላል? ለምን ያሰግደኝ ሙስሊም ያልሆነ አካል? ኦኬ፣ ስለዚህ ሊያሰግድህ አይችልም ማለት ነው። አላህን በቦታ የማይገልጽ ማለትም አላህ መውጁድን ቢላ መካን የሚል አላህ ያለ ቦታ ነው ያለው ብሎ የሚናገር ሙስሊም ካለ ስለዚህ እሱ ሙስሊም አይደለም ካፊር ነው ማለት ነው። አስተግፊሩላህ፣ እንደሱ ያለህ የለም። እየጠየቅኩ እኮ ነው መሐመድ። አላህ መውጁድን ቢላ መካን አላህ ካለ ቦታ ነው የሚሉ ለምሳሌ አላህ መውጁድን ቢላ መካን ምን ማለት ነው? እስኪ ትርጉሙን ቃል በቃል። አላህ ያለ ቦታ ነው ያለው እንዴት ምን ማለት ነው? እስኪ ከምን አንፃር ነው እንደዛ ሊል ይቻለው? ከምንም አንፃር ይሁን እኔ ምን አገባኝ? የነሱን ዶክትሪን ራሳቸው ናቸው የሚያብራሩት አይደለ? እነሱ አላህን የሚገልጹ ቦታውን የሚገልጹ አንተ መጀመሪያ አይደለም ስታወራ ስለሆነ ነገር የሆነ ጫፍ ይዘህ ሳይሆን ሁሉን ነገር ተረድተህ መሆን አለበት ሙሐመድ። እነሱ አላህን ያለ ቦታ ይገልጻሉ። በሆነ ቦታ ወስጄ ልክ ሲይዝ አትናደድ። ለመናደድ አይደለም እየገባ ነው። ተረጋጋ። ለምንድን ነው የምትንቀለቀለው ሙሐመድ? አልተንቀለቀልኩም። ዶክትሪን ያንተን አቂዳ ያንተን የምታምንበትን ነው አስረዳ እየተባልክ እኮ ያለው። አቂዳ ምንድነው? አቂዳ ምንድነው? ጤና የሚለው እንዴ ሙሐመድ? አላህ አይደለም እኔ አንድ ነገር ልንገርህ። አላህ ያለ ቦታ ነው ያለው። ኧረ እባክህ ተረጋጋ እስኪ። ኦኬ፣ ችግር የለውም። አንድ ቪዲዮ ላሳይህ። ይሄ ሙስሊም መባል ይችላል? አሳይኝ እስኪ ልዩ። ኦኬ፣ እሺ እሺ አዳምጠውና ይሄን እዚህ ላይ ትመልሳለህ ማለት ነው። እኛ ጀነሱ እንደሆነ ወሃቢያ ብሎ ማለት በተቀሉ አላህን ጀሃነም አስገብተው እኛ ጀነሱ እንደሆነ የሚመስሉናቸው ፊት ያለው አንገት የሌለው እጅ ያለው ትከሻ የሌለው እግር ያለው ምን የሌለው ታፋ ያለው ያውም ደግሞ የውመል ቂያማ ወይ ይገባላው ደግሞ ያውም ደግሞ ጀሃነም የሚገባ አይደለም ያሉት ጀሃነም ይገባል አይደለም ወይማ አካል ነው ተማለታቸው የተነሳም ምን ይሞላልም ጀሃነምን የሚሞላው እሱ ነው። ወሃቢያ ብሎ ማለት እኮ በተቀሉ አላህን ጀሃነም አስገብተው እኛ ጀነቱ እንደሆነ የሚመስሉናቸው አይበቃችሁም እንዴ? ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ይሄ ቁርአን ነው። ኦኬ፣ እነዚህ ሙስሊሞች ናቸው ወይስ አይደሉም ሙሐመድ? እነዚህ ሙስሊም ተብለው መጠራት ይችላሉ? እነዚህ መሪዎች መሆን ይችላሉ? አይችሉም መፍረድ። ኦኬ፣ ስለዚህ እነዚህ ሙስሊሞች አይደሉም፣ እነዚህ ከሃዲዎች ናቸው። አልችልም ብዬ እነሱ ላይ ያልሆነ አንተራ አልደረደርም። አምላክን ጣዖት እያለው አምላክህ ገሃነም ይገባል ብሎ እየተናገረ እነዚህ ሙስሊሞች ናቸው ወይስ አይደሉም? አልፈርድም። ስለነሱ ሙስሊም መሆንና አለመሆን ፈጣሪን የሚወስነው። ያንተን አምላክ ጣዖት እያለው እኮ ነው። አልችልም እኔ መፍረድ። አምላክን ጣዖት ቢለው መፍረድ አልችልም። አልችልም። አምላክህ ገሃነም ይገባል እያለ መፍረድ አልችልም።
እሱ ራሱ ይቀጣዋል። አምላክ እኔን የፈጠረኝ እሱን መቅጣት አያቅተው። ቆይ ችግር የለውም። አምላክህ እጅ ያለው አንገት የሌለው አካለ ጎዶሎ ነው። እሱ ይፈርዷል። አንድ ነው፣ እግሩ አንድ ነው፣ ቆማጣ ነው ብሎ እየተናገረ አምላክ ይፈርዷል። ኦኬ እሺ፣ ይሄ አካል ሙስሊም ነው ወይስ ሙስሊም አይደለም? አምላክ ይፈርዷል። ሙስሊም ነው። እኔ ስለምን ፍርድ ነው የምታወራው ወንድማችን? ስለሱ አምላክ ያወራል። ሙስሊም መሆንና ለመሆን አምላክ ያወራል። የራስህ የምታምንበትን ተናገር ነው የተባልከው። እኔ የራሴ የማምንበት አንድ አላህ አለ። እሱም ምንም አይነት አጋር የሌለው ብቸኛና እችም ምድር እኔንም እናንተንም ሁሉንም አካል ዕውቀታችን የደረሰበትን ያልደረሰበትን ህይወት ያለውን የሌለውን ሁሉ የፈጠረ አንድ አምላክ እንዳለ አምናለሁ። እሱን ለራስ ያዘው። እሱ መሐመድ ይነገራል። ለራስ አይደለም ሙስሊም የተባለ ምናምንበት ጉዳይ ነው ይሄ። አንዴ እሱ መሐመድ የፈጠረው ባይምሮ ጭንቅላቱ የነገርህን ነው አንተ እየተከተልክ ያለው። እሺ ስለሱ መረጃ መሐመድ ስለፈጠሩ ቆይ ችግር የለውም። እኔ አላህ ትንፍሽ ያለበትን እኮ አንድ ማስረጃ አምጣ ብለህ እኮ አታመጣ መሐመድ። ለምን የማይሆን ነገር ትገባለህ? የተነፈሰበትን ያወራበትን አንድ ማስረጃ አምጣ ብለህ አታመጣ። እሱን ተወውና ችግር የለውም። ቆይ አንዴ ያንተን አላህ እግር የለውም ወይም ደግሞ እግሩ ቆማጣ ነው ብሎ አንድ አምላክ ብለህ የምታምነው አንተ አንድ አምላክ ብለህ የምታምነው እግሩ ቆማጣ ነው አንድ እግር ብቻ ነው ያለው ብሎ የሚናገር ሙስሊም ይባላል? መሐመድ አልፈርድም አልኩህ እኮ። ዋሃቢዮች እንግዲህ እነዚህ ናቸው። እሺ አንድ ጊዜ አትፈርድ፣ ችግር የለውም። እሺ መሐመድ አንድ ጊዜ ችግር የለውም። አይ ሁለት ጥያቄ ጠይቃለሁ። እስካሁን አውርተናል። አንድ ጥያቄ አንተ መሐመድ አቤት አቤት አላህን ጣዖት ነው ቢለውም ፍጡር ነው ቢለውም ቆማጣ ነው ቢለውም ሙስሊም ይባላል። አይምን ይሄ ሰውዬ ይጸድቃል ወይንስ ይኮነናል ስትባል አልፈርድም አልክ። ስለዚህ ይሄ ሰውዬ ሙስሊም ይባላልም ማለት ነው። እንደዛ ከሆነ እኮ ያው አንድ ነገር አለ። ይሰማል ማለቴ በአላህ ላይ ያልሆነ ነገር የሚያወሩ አካላቶች እንደዚህ የሚሉ እጃችን ከደረሰ የምንችለው እናደርጋለን። እጃችን ካልደረሰና ገባህ አይደል ከኛ ርቆ ከሆነ ልክ እናንተ እንደምታደርጉት ማለት ነው። ምንም ማድረግ ስለማንችል ዝም አልናችሁ። ያልሆኑ ነገራቶች ታወራላችሁ፣ ምን ትላላችሁ፣ በዚህ ትመጣላችሁ። ዝም አልናችሁ ወደን ሳይሆን ስላልደረስንባችሁ ነው። ገባህ አይደል? ብዙ ነገር ታወራለህ አንተ ለምሳሌ ማለት ነው እኮ ብንደርስባችሁ ደግሞ ያው እንገላችኋለን። እኔስ ግን ዋናው ፖይንት ምን መሰለህ መሐመድ፣ እሱ ላይ እርምጃውን ተወውና እርምጃ እንወስድባችኋለን የሚለውን ተወውና እንዳስተምሮ ግን እርምጃ ከመውሰድ በፊት ማስተማሩ አይቀልም እንዴ? ይሄንን ያለ ያከፍራል፣ ይሄን ያለ እንደዚህ ነው ብሎ መናገሩ አይቀልም? በደንብ አድርገና እንትርናልን እንኮ ተጠያየቅ ፍቅር ባለው መንገድ በማስረዳት በመረጃ ምናምን መንገድ እንኮ አሉ ብዙ ሸኾች አሉ፣ ብዙ እንትሮች አሉ። አሁን ለምሳሌ እሱ ጋር ሄደና በመድረክ ዝናብ ታውስክ ለምሳሌ እስልምና መማር ነው የፈለግከው አንተ ወንድ ነህ። አዳምጥ እኔም ፕሊስ ወንድ አቤት አሁን አዳምጥ። አሁን እኮ ችግር የለውም አያከፍርም እያልክ ስለሆነ አላህን ያንተን አላህ ሰንበዲ ጣዖት ነው እያለው ቆራጣ ነው ቆማጣ ነው ቢለውም ችግር የለውም እያልክ ከሆነ ሁለት አላህ አለ ማለት ነው። እዛኛው ያኛው የሚያመልከው አላህ ቆራጣ ቆማጣ የሆነ ፍጡር የሆነ ያንተን አላህ እያለው ያንተ ደግሞ አይ ይሄ አይደለም ባህሪው እያልክ ስቲል አንድ ነው፣ ችግር የለም። እሱም ይጸድቃል እኔም እጸድቃለሁ። እሱ ሙስሊም ነው እኔም ሙስሊም ነኝ። ኦኬ አይደለ እያልከኝ ያለው አላልኩህም። አንተ ኢየሱስ አምላክ ነህ ብለህ እያመለከው ነው። ስለዚህ አንተን ዝም ብለህ አልገባህ አይደል? ቆይ እኔ ለምን አልቀጣውም ለምን ቀጣው አይደለም እኮ ነው ጥያቄ። አንተ የምታመልከው አላህ ከአርሽ በላይ ነው ብለህ ስትል ያኛው ደግሞ ከአርሽ በላይ አይደለም እኔ ማመልከው አላህ ከአርሽ በላይ አይደለም ብሎ ሲል አንተ የምታመልከው አላህ እጅ እግር አለው ከሌሊቱ 1/3 ይወርዳል ብለህ ስታምን እሱ ደግሞ ኖ የኔ አላህ እንደዚህ አይደለም የሚወጣ የሚወርድ ከሆነ ፍጡር ነው እያለ ሙስሊም ስለተባለ ብቻ ወይንም ደግሞ ላይለላ ስላለ ብቻ ሙስሊም እንትን እስላም እንዳንተ መስፈርት መሰረት ይሄን ሙስሊም ብለህ ትጠራዋለህ ወይ ነው? አንዴ ይቅርታ አንዴ ሁሴን ጣልቃ ትግባ፣ ተራን ጠብቅ አልኩ። እሱ ጋር በደንብ አድርገን አውርተናል። ማን ነበር? ክርስቲያን ጋር ማለት ነው። ያ አንዴ ድገመውና ስለዚህ ችግር የለውም ነው አይደለ?
አላልኩም። ችግር የለውም ችግር አለው አላልኩም። ምንድነው ማለት አሁን ስላወራችሁ አላሁ መውጁድን ቢላ መካን አላህ ከዓርሽ በላይ ነው የሚባሉ ነገራቶች የሚሰጣቸው ኮርስ አለ። ገባህ አይደል? ትምህርት አለ። ባይሆን ግን አላህ ቆማጣ ነው እንትን ነው ብሎ የሚያወሩ ሰዎች እንደዚህ ናቸው ብዬ አላወራም። አታውራሽ ትክክል ነው አላወራም። ኦኬ ዝም ነው የምትለው ቢሉም ችግር ስህተት ላይሆኑ ይችላሉ ብለህ ነው የምታምነው። ቆማጣም ሊሆን ይችላል ማለት ነው አምላክ ዊልሲ እንደዚህስ ብለው ቢያም ቆይ እንደዚህስ ቢሉ ሙሐመድ ውሸታም ነው ቢሉስ ከምን አንፃር ቢያስዋሹት ምን አድርጓል ብለው ሙሐመድ ይዋሻል ቀጣፊ ነው ወይንም ደግሞ ሙሐመድ ቆማጣ ነው ምናምን ብለው ቢናገሩስ ልክ አንተ እንደምታደርገው ማለት ነው። ለምሳሌ ሙስሊም አይደለም ለምሳሌ አንተ ሙስሊም ናቸው አይደለም። ምክንያቱም መሐመድ ያመጣው ቃላቶች መሐመድ የተናገረው ነገር ኖ ሙስሊም ነን እያሉ ነው። ሙስሊም ነን እያሉ ነው። ግን ሙሐመድ ቆማጣ ነው ቆራጣ ነው ውሸታም ነው ቢሉ አንተም እኮ አሁን ለምሳሌ ያለለ ነገር እያወራ መሐመድ ቀጣፊ ነው ብለህ ሙስሊም ነኝ ማለት ትችላለህ። ኦኬ ገባህ አይደል? አይደለህም። ግን እነሱስ ያው አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ሙስሊም ለመባል እኮ እንደዛ ብለዋል። ግን ነብያችሁ ውሸታም ነው ቢለውስ ውሸታም ነው ቀጣፊ ነው ቆማጣ ነው ቢሉስ ውሸታም ነው ካሉት ረሱል አይደለም። ስለዚህ ሙስሊም ናቸው አይደሉም? ሸሃዳውን እንኳን እዛው ገደለው። ቴንክ ዩ ሙሐመድ ሻሃዳ ውስጥ አሽሀዱ አላ ኢለላህ ሙሐመድ ረሱሉላህ ስትል የአላህንም ስም ትጠራ ነበረ። አላህን ግን ቆማጣ ነው ፍጡር ነው ሉክ ቆማጣ ነው ብለውት ፍጡር ነው ብለውት ቆራጣ ነው ብለውት አይ ሙስሊም አይደሉም አልልህም ማለት ፈጣሪ ነው የሚለውን ኮንትራሪ ከሱ ፍጡር ነው አሉት። ፈጣሪ ነህ ማለት ውሸት ነህ ነው ውሸታም ነህ ማለት ነው። አላህ ውሸታም ሲባል ችግር የለው። አላህ ፍጡር ሲባል ችግር የለው። አላህ ቆማጣ ሲባል ችግር የለው። ሙሐመድን ቆማጣና ውሸታም ከተባለስ ከእስልምና ትወጣለህ። ወይኔ እስልምና ጭንቅላት ወይ የእስልምና ጭንቅላት አምላክህ አይ እንደፈለገ ጠልዘው ቆራጣም ቆማጣም ውሸታም በለው ብቻ ሙሐመድን አትናገር። አምላካቸው ማን ነው እነኚህ ሰዎች? ቆይ ማንን ነው የሚያመልኩት እነኛ አካል? እሺ ላውራ ክርስቲያን ይሰማል? ተራስከኩ በቃ ምን አንተ አላህን ሳይሆን ሙሐመድ ነው የምታመልከው። እሺ ችግር የለው። አንዴ አዳምጠኝ። እሺ አንዴ ቆይ ተረጋጋ። ሸሃዳ ላይ ያለው መጀመሪያ የሚቀድመው የአላህ ስም ነው። ከዛ በኋላ የሙሐመድ ስም ነው የሚመጣው አይደል? አላህን ቆራጣ ቆማጣ እያሉት አይ ችግር የለውም እነሱን ሙስሊም አይደላችሁም አንላቸውም። እኔ በእነሱ አልፈርድም አልከኝ። በእነሱ አልፈርድም አላህ ነው የሚፈርደው። ሙሐመድ ይዋሻል ላሉት ግን አንተ ፈረድክባቸው። አላህ ይፈርድባቸዋል አላልክም። ስለዚህ የምታመልከው ሙሐመድን ነው። እሺ ትክክል ነው። ጎበዝ እሺ አዳምጤ ልጠይቅና ልሂድ። ስለዚህ ሙሐመድን ለምታመልክ ከሆነ እኛ ደግሞ ጥያቄያችን አላህ ላይ ነው የሚውታርክ። አንተ ሙሐመድን አምልክ ልጠይቅሽ እኛ አላህ ላይ እንጠይቃለን ማለት ነው። እሺ አንዴ ልጠይቅህ። አንዴ የሚውታርክ ሙሐመድ ስለ ሙሐመድ አይደለም ጥያቄያችን። ያንተ አምላክ ሙሐመድ ነው። እኛ እየጠየቅን ያለነው ደግሞ አላህን እናመልካለን ስለሚሉ አካላት ነው። የበረሃው አለህ የበረሃው አለ። ሰው አምላክ ላይ ተለያይቶ ሌላ በፈለገ አይደለም በነቢያት በመላእክት በምንም ቢያምን ምንም ትርጉም የለው። ምንም የፈለገ የራሱን ሌላ ዶክትሪን ቢመሰርት በአምላክ ላይ ከተለያየ ዋናው ክርስቲያን ረፍ ዋናው ትጥበት ላይ ተመሳሰል ሰላስ ሰግድ ፈስቱስ እንዳይል ዋናው እሱ ነው። ዋናው እሱ ላይ ያለው ኢላፍ ካለ ችግር ነው። ምዛሌ አትለያይ፣ ወደ አደራረግ ላይ እንዳትለያይ። የበረሃው
ኦኬ እሺ፣ መቼም ጥያቄያችንን ሰምታል። ሰው በአላህ ተለያይቶ በሙሐመድ አንድ ቢሆን ሙስሊም መባል ይችላል? እንዴት ብሎ ሙስሊም መባል ይችላል ወይስ አይችልም? አይችልም። እንዴት ብሎ? ኦኬ ያንተን አላህ ለምሳሌ አንተ አላህ የት ነው ብለህ ነው የምታምነው? እሺ አላህ ከአርሽ በላይ አይደለም በቦታ አይገለጽም ቢልስ ሙስሊም ነው ወይስ ሙስሊም አይደለም? ያ ቅድም ያሳየው ቪዲዮ ማለት ነው። ቪዲዮውን ተው፣ እኔ የጠየኩን ብቻ መልስልኝ። ይሄ ሰውዬ እንግዲህ በሁለት መልኩ ታየዋለህ። በሁለት መልኩ እኔ በአንድ መልኩ ነው የጠየኩት። መጀመሪያ እኔ በአንድ መልኩ ስለጠየኩ ይሄንን ብቻ መልስልኝ። ይሄ ሰው ሙስሊም ነው ወይስ ሙስሊም አይደለም? መልሱን ነው አይደል? መልሱ በሁለት መልኩ ነው የሚያውቅ ከሆነ ሰውየውን ተወና አስተምሮቱ ላይ ሰውየው የበረሃው ሰውየውን ተወና ለምሳሌ አላህ ለቦታ ነው የሚል አስተምሮ የእስልምና ነው አይደለም እኮ ሰውየው ነው የሚያስተምረው። ስለዚህ ሰውያን የሚያስተምረው አካል አይደል ይጠይቀኛለሁ። አስተምሮቱ ላይ ማንም ያስተምረው አስተምሮቱ ላይ እንደዚህ ብሎ የሚያስተምር ሙስሊም ካለ ሙስሊም አይደለም። ታንኪዩ ኦኬ። ስለዚህ አላህ ይወርዳል የሚለውንስ አላህ ይወርዳል ተብሎ አይነገርም ብሎ የሚያስተምርስ ተመሳሳይ ነው። ይሄን የመሳሰሉ ተመሳሳይ ነገራቶች አሉ። በቃ ከሐዲስ ተቃራኒ ሆኖ የሚያስተምር ተቃራኒ የሆነ ነገር የሚያስተምር ካለ ይሄ ሰውዬ ሙስሊም አይደለም። የሚያውቅ ከሆነ ነው የሚያውቅ ከሆነ ወደ ሰው ሲመጣ ሙስሊም ጎበዝ። እሺ ችግር የለውም እሱን እናየዋለን። ስለዚህ ሙስሊም ካልሆነ ከዚህ ሰውዬ ጋር አብሮ እሱ ያረዳው መብላት ይቻላል እንደዛ ብሎ የሚያምንን አላህን አምናለሁ ይላል። ግን አላህ አይወርድም ከሌሊቱ 1/3 ይላል። አላህም ከአርሽ በላይ ነው በዛቱ የሚለው ስህተት ነው ይላል። አላህ እጅ እንደዚህ አሉት ማንም አይመስልም የሚለውንም ስህተት ነው። እንደዛ አለው የሚል ካለ ፍጡር ነው ብሎ ይላል። ይሄ አካል ሙስሊም አይደለም ብለህ ይሄ አካል ያረዳውን መብላት ትችላለህ? አልችልም። ከሱ ጋር መጋባት ትችላለህ? አይቻልም። ማንኛውንም ነገር ከዚህ ሰውዬ ጋር ማነጋ አንችልም። ዱንያ ዝም ብሎ ዱንያ ነገር ሰላት ሊያሰግድ ሰላትስ ሊያሰግድ ይችላል? አይችልም። ኦኬ ስለዚህ እንዴት ነው እሱ ካዳ ማሰግድህ ከሆነ እሱ ያረዳው ማበላ ከሆነ አሁን ነገ ሰብሰብ ብላችሁ ከአባሾቹ ጋር እንዴት ነው የምታሳልፉት ታዲያ? እሱ የሚያሳልፍ አካል ያውቀዋል እንዴት እንደሚያሳልፍ። ለብቻው የሚያሳልፍ አለ። አንተ አታሳልፍም? አንተ አብረህ አታሳልፍም? እንደዚህ አይነት ነገራቶች ይሄ እንደዚህ አይነት ጋር ግንኙነት የለንም። ገብቶሃል አይደል? በአላህ የሚያሰግደው ማን ነው? የሚያሰግደው አዳምጥ ቆይ። በትክክለኛ ሐዲሶች የወረዱ ሐዲሶችን የማይቀበል ከሆነ ኢድ ሰላት የሚያሰግደው ኢማሙ ማን ነው? ኢድ ሰላትን የሚያሰግደው ማን ነው? ኢማሙ እያለህ ነው። የሚያሰግደው ኢማሙ ማን ነው? ወደ ግለሰብ አሽጣህ ነው አይደል? ሸይጣህ ነው አይደል? ያኖር መስጊዱ ገብቶኛል። ወደ ግለሰብ ከመጣህ ደግሞ ነው አይደለም ጥያቄው። ወደ ግለሰብ መጣህ አይደለ? ቅድም እኮ ግለሰብ ተወውና ይሄን የሚል እያለኝ ነው አይደል? አሁን ወደ ግለሰቡ ስመጣ ደግሞ ሌላ ነገር አለው አልኩህ እኮ። ለይችልህ ነበረ የሚያውቅና የማያውቅ የበረሃው ሸይጣህ ደግሞ የሚያሰግደው ዋናው እንትን ነው፣ አህባሽ ነው። የበረሃው የሚያሰግደው አንተ ቆይ አይደለም በመረጃ እሱ አህባሽ መሆኑን ይሄን ይላል ወይ አምተ ከሆነ እሺ። እኔ አሁን ወደ ግለሰቡ ከመጣ እውቀቱ ላይ ምን ታደርጋለህ? ዲፔንድ ትሆናለህ ማለት እውቀቱ ላይ ያውቃል አያውቅም፣ መረጃው ደርሶታል አልደረሰውም የሚለውን ከዛ አንፃር ዲፔንድ ትሆናለህ ወደ ግለሰብ ከመጣ። ስለዚህ አንተ አህባሽ ነው ብለህ ይሄን አያምንም ብለህ አሳየኝና ከዛ በኋላ ነው ፍርድ የምትሰጠው ማለት ነው። አግርጅ የለውም ብሎ የሚያምን ሰው አያሰግደኝም ካልክ ሸይጣህ ደግሞ የአንዋር መስጊድ ኢማም ነው፣ የአህባሾች ኢማም ነው። ታውቃለህ አላህ ከአርሽ በላይ ነው ብሎ የማያምን ሰውዬ ነው። ስለዚህ እሱ ተከትለህ አሰግድም ማለት ነው። እሱም ደግሞ አንተ መካ ስትሄድ አሁን ለምሳሌ አንዴ ሀጂ ሲሄድ እሱም ደግሞ ሀጂ ሲሄድ መካ ሼህ ሱዴስ ተከትሎ አይሰግድም ማለት ነው። ተረዳኝ እንጂ መጀመሪያው አልተረዳኝም እኮ። ለዚህ መልስ ነበር ይሄ ሸህጡሃ እውነት አንተ እንደምትለው ብሎ
አላህ እጅ የለውም አይወርድም ምናምን ብሎ መረጃ ደርሶት ኧረ ይወርዳል ተብሎ ተነግሮት እምቢ ብሎ አምጾ ከሆነ ምን አንል ማለት ነው? ሰውዬ ጋር አንሰግድም። ወደ ግለሰብ ከመጣ የበረሃው ዝርዝር ያስፈልገዋል። የበረሃው አንዋር መስጊድን ያህል አሰጋጅ የአንዋር መስጊድን እንደው ደርሶታል አልደረሰውም ትላለህ? አንዋር መስጊድ እየተባልክ ይሄ ቀልድ አይሆንም። የበረሃው ስለ መስጂድ አይደለም። የአንዋር መስጊድ እንግዲህ አዲስ አበባ ውስጥ አለ የሚባለው መስጊድ አንዋር ነው። የእሱ ዋና እየተባልክ አንዋር ሲጀመር አዳምጣ ሀባሾች ናቸው ዘወል አንዋር መስጊድ ላይ የተቆጣጠሩት አይደለ? ሀባሾች ናቸው። እኔ አላውቅም። ዋብያዎች ነው አለ የሚባላቸው መስጊዳችሁም አንዋር ነው እውቅናም ያለው። አዳምጥ እንጂ እዛው መካከል ላይ እኮ አንተ አንዋር መስጊድ ብቻ ዝም ብለህ ጥቅል ሳይሆን መናገር ያለበት እዛው መካከል አሁን ተከትሎት የማይሰግድ ሊኖር ይችላል። እኔ አሁን አልማቀው ነገር እኔ ይሰግዳሉ አይሰግዱም አይደሉም ይሰግዱም ሳይሆን ተከትሎ የማይሰግድ ይኖራል ማለት ነው። እንዴት ነው የምታደርገው? እሱ እያሰገደ እንዴት ነው የምታደርገው? ኦኬ እሺ ችግር የለውም በቃ ኤኒዌይስ ቆይ አንዴ አዳምጥ እሺ። ተቀዳሚ ሀጂ ሙፍቲስ ያንተ መሪ ነበሩ አይደሉም? እንጂ ያንተ መሪ አልነበሩ? መሪ አይደሉም። ኦኬ ስለዚህ እነሱ ገሃነም ነው የሚገቡት? ገሃነም ነው ገነት ነው የሚገቡት? በአንድ አስተምሮ በእኔ አስተምሮ አይደለም። በእኔ አስተምሮ ሳይሆን አንድ አካል አንተ ራሱ ክዳል አይደለ? አንተ የጀሃነምን አልልም አይባልም። ስለማይባል ነው አስተምሮታችን አይቻልም። አንድ ግለሰብ ምንድነው የሚባለው? አይባልም። በጥቅል ነው የምትናገረው። በጥቅል እኮ እሺ፣ እንደ ጥቅል በአላህ የካደ አካል የጀሃነም ነው ትላለህ። ፉላን አካል የሚባለው አካልሳ የጀሃነም ነው አትልም። ምክንያቱም አንተ መጨረሻው ነው። እሺ ክደዋል አልካዱም? እሺ እሳቸው ክደዋል አልካዱም? በምን እንዳጠናቀቁ የታውቃለህ? ሁኔታ ታዲያ ጀሃነም ብለው ግን የጀሃነም ነው ልለው ኦኬ ቆይ መጨረሻ ላይ ምንም ያጠናቁት ባይ መጨረሻ ላይ ደግሞ ተቀባይነት የለውም። ቅጣት ሲመጣባቸው ሞት ሲመጣባቸው ንስሐ የሚገቡ ተቀባይ የላቸውም። እንደ ቁርአንም እንደ ሐዲስ ያ ገርገራ ነው። ገርገራ ማለት መጨረሻ ላይ ኦልሬዲ ወጥቷል ማለት ነው። ነፍስ ሲወጣ ያለው ነገር ገርገራ የሚባለው ሞት አንገት ነው። ነፍስ ሲወጣ አይደለም መጨረሻ ላይ ንስሐ እኮ እስከዛ ድረስ የኛም እስከዛ ድረስ በቃ ባሉት ከሞቱ ምንድን ናቸው? ባሉት ከሞቱ ማለት እስከምናውቀው ድረስ ምክንያቱም መጨረሻ ላይ ቅጣት ሲመጣባቸው ንስሐ ቢገቡ ተቀባይነት የለውም፣ ገሃነም ነው የሚከታቸው። ሰው እንደዛ ከሆነ የአንተን እምነት እንኳን ቢቀበሉም መጨረሻ ላይ ከሆነ አላህ ይቀበላቸው፣ ወደ ገሃነም ነው የሚልካቸው። እንደዛ ከሆነ የምናውቀው አስተምሮታቸው ደግሞ ኦቢየስ ነው። እሳቸው ምን ይላሉ? ይወርዳል ይወጣል የሚለው ከአርሽ በላይ ነው የሚለው ያከፍራል ብለዋል፣ ያስወጣል ከእስልምና ብለዋል። በአንተስ አስተምሩ አልተረዳኸኝም እንጂ እኮ ልድገምልህ መልሼ ስላልተረዳኸው ነው። አሁን የጀነት ነው የጀሃነም ነው የሚለውን ብቻ ላስረዳህና ወይ አስተምሮቱን ላስረዳህና ወይም ደግሞ የጀነት ነው የጀሃነም የሚለውን ላስረዳህ። የጀሃነም የጀነት ነው አንተ መፍረድ አትችልም። በግለሰብ ደረጃ ገብቶሃል አይደል? አንዴ በጭራሽ አይደለም እንኳን አስተምሮቱን ነው ያልኩት። እሳቸው ባስተማሩት መሰረት የገነት ነው የጀሃነም ነው የሚሆኑት። እሺ እሳቸው ባስተማሩት አስተምሮ ማን ባስተማረው? እኔም እኮ በእሳቸው ባስተማሩት ነው። ተቀዳሚ ሀጂ ሙፍቲ የኔ መሪ እኮ አይደሉም ስትል እኮ አላፈርክም ነበረ። የአንተ መሪ ናቸው ተቀዳሚ ሀጂ ሙፍቲ አይደሉም። የአንተ መሪ ያልሆኑት ለምንድን ነው? ቁርአንና ሐዲስን በትክክል ስላልተገበሩ ስላልተናገሩ ስለማያስተምሩ። ስለዚህ ቁርአን ላይ በካድና ስለሆነ ኦኬ አቂዳህ ከተዛባ ቁርአን ላይ እና ሐዲስ ላይ ስህተት ካመጣ ደግሞ ጥመት ነው አይደለ? ስህተት ነው። አይዋ ስህተት ደግሞ ገሃነም ይከታል አይደል? ጀሃነም ይከታል። ታንክ ዩ። ስለዚህ አስተምሮታቸው የጥመት ነው። ጥመት ደግሞ ጀሃነም ይከታል። ዛሲት ግን
መያዝ ያለብህ መጨረሻው በምን እንደሞተ ስለማታውቅ ይሄ ሰውዬ የገሃነም ነው አትልም። ካፊርም ቢሆን የካደ ራሱ ቢሆን ማለት አይቻልም። ይሄ አስተምሮት ነው። አይቻልም የሚል አምጣ ከሆነ አመጣልሃለሁ። የምን መጨረሻ ነው የምታወራው? የበረሃው በዛው በያዘው ትምህርት ቀጥሎ ቢሞት ስለሱ ነው እያወራን ያለን። መጨረሻ ላይ ስላለች ፕሮባቢሊቲ ከሆነ እሱን እኮ ነግረዋል። ለምሳሌ ፈርዖን መጨረሻ አካባቢ አምኖ ነበረ፣ አላህ ግን ቀጥቶታል፣ ገነት አያስገባው። ስለዚህ አሁን ስለ መጨረሻው እየሞተ ባለበት ሰዓት አይደለም፣ እንደ አጠቃላይ ህይወታቸውን በሙሉ ሲያስተምሩ የኖሩት ትምህርት አለ። ያንን ይዘው የሚሞቱ ከሆነ የት ነው መጨረሻቸው ነው? ኦኬ አንተ መሪህ አይደለም አይደል? ሀጂ ሙፍቲ መሪህ አይደሉም አይደል? አይዋ ኦኬ። ስለዚህ እሳቸውን በመሪነት የማትቀበላቸው ከሆነ እነሱ ሙሐመድን በተቀበሉበት መንገድ ሙሐመድን ተቀብለዋል ይባላል? አልተቀበሉም። ኦኬ በጣም ጥሩ። ስለዚህ ምንድነው እሳቸው ሙሐመድን አልተቀበሉም ካልክ ገሃነም ነው የሚገቡት። ይሄው ሐዲሱ ምን ይላል? whoever obeys me obeys Allah። ሙሐመድ ምን አለ? እኔን የተቀበለ አላህን ተቀበለ አለ። and whoever disobey me disobey Allah። አላህን ያልተቀበለ እኔን አልተቀበለም አለ። whoever obeys the ruler obeys me። ማንም መሪውን ቢቀበል እኔን ተቀብሏል አለ። and whoever disobeys the ruler disobey me። ማንም መሪውን የማይቀበል ከሆነ እኔን አልተቀበለም አለ። ስለዚህ እሳቸው አንተ ማትቀበላቸው ከሆነ እሳቸው ሙሐመድን አልተቀበሉም ማለት ነው። ሙሐመድን አልተቀበሉም ማለት ከሆነ ደግሞ አላህን አልተቀበሉም ማለት ነው። አላህን ካልተቀበለ መቼም ደግሞ ጀነት ይገባል ብለህ አታምንም አይደል? የበረሃው ይሄ እኔ እኮ መጨረሻው ስልህ ምሳሌ አሁን መጨረሻ መጨረሻ ምንድነው መጨረሻ? የበረሃው በዚህ አስተምሮት ላይ አሁን መጨረሻ ላይ ምን ያለው አዳምጥ እንጂ ቆይ እንጂ ጠይቀህ ሄድ መልስልኝ። እኔ ስለ መጨረሻው አይደለም ጥያቄያችን እኮ የመጨረሻው እኮ አይደለም። በቃ መጨረሻ ላይ ሻሃዳ ቢይዙም እሳቸው ለምሳሌ አላህ ከአርሽ በላይ ነው ቢሉም በቃ ጀነት አይገቡም፣ ጀሃነም ነው የሚገቡት። ለምን? መጨረሻ ላይ ስላመኑ። ስለዚህ መጨረሻውን ተው። ማን እንዳለ አምጣት አዳ ለዚህኛው መጨረሻው ነው መንቀየውን ላይ እንዲላል መጨረሻ ላይ ሊሞቱ ሲሉ አመንም ቢሉ ጀነት ይገባሉ። አይ የመጨረሻ ንግግሩ ላኢላሃ ኢላላህ የሆነች አካል ጀነት ይገባል አሉ። ይሄን ሲያስታርቀው የመጨረሻ ንግግሩ ላኢላሃ ኢላላህ የሆነች ሰው ጀነት ይገባል። ስህተት ከቁርአን ጋር ትጋጫለህ። አንዴ ሱራ 3 178ን ክፈተው። ቢቆዩ እንኳን ተካዱ የመጨረሻ የምታወራው ሐዲስን ሽንት ቤት ትከተዋለህ። ቁርአኑ ግልጽና የተብራራ ነው። ቁርአንህ እንደዚህ ይላል። 3 178ን ክፈተው። ክደዋል ብሎናል። በደንብ አስተውሉ። ሀጂ ሙፍቲን ለምን ተቀበላቸው? ተቀዳሚ ሀጂ ሙፍቲን ስንለው ሐዲስና ቁርአንን በስርዓት የመጣውን ስላልተቀበሉ ስለካዱ ብሎናል። የካዱት ሰዎች ቢቆዩ መጨረሻ ምንድነው መጨረሻ? እነዚያ የካዱት ሰዎች እነርሱን ማዘግየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። መቆየታቸው በህይወት ደግ ነው ብለው አያስቡ። ምን ብሎናል? የበረሃው እሳቸው ካዲ ናቸው፣ ለዚህ በሬ አይሆኑም ማለት መጨረሻ ላይ ምን እንደሆኑ አናቅም እያለን ነው። አላህ ደግሞ የማቆያቸው መጨረሻ ምን ላደርጋቸው ነው ይላል። ንስሐ እንዲገቡ እናንብበዋ። እነዚያ የካዱትን ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ኤኒ ኦፕሽን ነው። ምን እንዲያደርጉ ብቻ ነው? ኃጢአት እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው። ክርስቲያኖችን ነገር ደግማ አንብባት፣ በጣም ደስ ትላለች። በዜማ አንብባት። እንደው ያ ምን ይላል? እነዚያ የካዱ ሰዎች እነዚያን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። ለምሳሌ ሀጂ ሙፍቲ ክደዋል ብሎ እየተናገረ ስለነበር ማለት ነው። ስለዚህ እሳቸው መዘግየታቸው ለደግ ነገር አይደለም፣ አላህ ያዘገያቸው ለተንኮል ነው ማለት ነው። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ምን ይላል ብቻ ነው። ሊሞቱ ሲሉ ይቅርታ ብለው ሊሆን ይችላል አለ። ሊሞቱ ሲሉ ይቅርታ ብለው ሊሆን ይችላል። ሱራ 4:18 ክፈተው። ያዘገያቸው አላህ ምንድነው? ኃጢአት እንዲጨምሩ ብቻ ነው፣ ንስሐ እንዲገቡ አይደለም። ሊሞቱ ሲሉ ይቅርታ ጠይቀውስ ቢሆን ንስሐ ገብተውስ ቢሆን
ጸጸትን መቀበልን ለነዚያ ኃጢአቶችን ለሚሰሩ አንዳቸውንም ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩኝ ለሚልና ለዚያም ለነርሱ ከካዲዎች ሆነው ለሚሞቱ አይደለችም። ጸጸትን ተጸጽቻለሁኝ ማረኝ ቢል ኖ አልምርህም አልምርህም፣ ኧረ ተው ይቅር በለኝ ኖ አልልህም። ምክንያቱም ያዘገየው ለምንድን ነው? ኃጢአት እንዲጨምሩ ብቻ ስለሆነ ማለት ነው። ኃጢአት እንዲጨምሩ ብቻ ስለሆነ። አንድ ደግሞ በአላህ ላኢላሃ ኢላላህ ካለ ችግር የለውም ብሏል የበራው። እሱን ደግሞ እንትን እንበል ሱራ 40 ቁጥር 84 ምን ይላል? here we go ኦኬ እስኪ ይሄን ደግሞ አብረን ብናነብ ደስ ይለኛል። የበራው ብርቱ ቅጣታችንን ባዩ ጊዜ በአላህ አንድ ሲሆን አምነናል፣ በእርሱም እናጋራው በነበረ ጣዖት ክደናል አሉ። ብርቱ ቅጣታችንን ባዩ ጊዜ ማመናቸው ክደዋል እኮ በቃ አሁን አላህን ብቻ እናምንክ ብለው ነበረ። አላህ እሺ ይላቸዋል። በምናጋራው አንፈልግም አላህን ብቻ እናምልክ አሉ እኮ ጋር ያ ስለዚህ ያንን ካዩ በኋላ በአላህ አምነናል ከዚህ በኋላ እናጋራም ማለትም ላኢላሃ ኢላላህ አሉ ማለት ነው። ከዛ በኋላስ ብርቱ ቅጣታችንን ባዩ ጊዜ ማመናቸው የሚጠቅማቸው አልነበረ። ስለዚህ ማመናቸው ጥቅም የለውም። የአላህን ደንብ ያችን በባሮች ውስጥ ያለፈችውን ተጠቂ በዚያች ጊዜ ከሃዲዎች ከሰሩ፣ ኪሳራ ውስጥ ናቸው ያሉት። ስለዚህ መጨረሻ ላይ አመኑ አላመኑ ሁኬርስ አላህ አይቀበላቸውም። ኃጢአት እንዲጨምሩ ስለሚያዘገያቸው ማለት ነው ካሪዎችን። ስለዚህ ዋናው ፖይንታችን ምንድነው? እሱ በአላህ ላይ ተለያይተ አንድ ነን ማለት ይቻላል ወይ ነው። ለዘወትር በድራማ በማስመሰል አምላክን ጣዖት እያለው እንኳን ችግር የለውም። የቅድሙን አይታችሁታል። በሱ ቤት አሁን የኢራኑ መሪ ነው አይደለ ፕሮፋይል ያደረገው የሞተውን ማን ነበር? እንደዛ ያየው መስሎኛል። ኢራን እንደዛ ላየው መሐመድ የሚለው ልጅ የነበረው ፕሮፋይሉ እንደዛ ነው። እነሱ አሁን ሰፊ ልዩነት ያላቸው ከነኞቹ ጋር የአላህ ይወጣል ይወርዳል ከአርሽ በላይ ምናምን የሚባለውን አይቀበሉም። እሻዎቹም አይቀበሉትም። እጅ እግር ባት ምናምን የሚለውን አይቀበሉትም። አቶላ የት ነው ብትለው አሁን ገነት ነው የሚለው ሁር ላይ ነው ተሰጥቶት ገነት ነው ሊልህ ይችላል። ልዩነታቸው ጥላቻቸው ክርስቲያንና ሱኒዎች ካላቸው እንትን የከፋ ነው። ሺያዎቹ ለሱኒዎች ያላቸው ጥላቻ አይሻን እንደ ዘማዊ ነው የሚቆጥሯት። የጋነም ነች ብለው ነው የሚያምኑት። አሊ ላይ ትልቅ እንትን ተሰርቶበታል ብለው ነው የሚያምኑት። አሻጥር ተሰርቶበታል ብለው ነው የሚያምኑት። ይሄ ሰውዬ ብቻ ነው ከዋብዮች ታማኝ ኡስታዝ፣ ይሄ ብቻ ነው። አቡ አብደላ ነው አይደል ስሙ። ሲክዱ እየመጣ ይለጥፋቸዋል። ሲክዱ እየመጣ ያዋርዳቸዋል። ለምሳሌ ሃይማኖቱን የቀየረን ኢሚዲየትሊ እንትን ባሉት ይሌላ ይመጡና አይ ከተዋጋ ነው እንጂ ካልተዋጋ ሃይማኖቱን ቢቀየርም ችግር የለው ምናምን ብለው ይላሉ። መጥቶ አዋርዳቸው። ይሄ እና አሊ ሃይማኖታቸውን የቀየሩትን ኢሚዲየትሊ ጨፍጭፈዋቸዋል ብለው ለምንድን ነው እሱ ነቢያችን ያዘዘውን ሳቦች ያደረጉትን የምክዱት ብሎ እዚህም ላይ ፈትዋ ሰጥቶበታል። ጎበዝ ሰው ነው። ቢያንስ ለሚያምነው ነገር እውነቱን ይናገራል፣ አያስመስልም። ጋር ክርስቲያን ከዘኳቸውና ከተገረምኩበት ጉዳይ በአሁኑ ሰዓት ሀጂ ቱፋን በለው ሌሎችም እነ ራያን በላቸው ሌሎች ሀጂ ቱፋ ማለት የመጅሊሱ መሪ ነው፣ ዋሃብያ ነው። ሌሎችም ይህንን ጉዳይ እያወጡ የሚያራግቡ ሰዎች እና አቡበከር አህመድም ሌሎችም እናትህ ዝሙተኛ ናት ብትባል ምንድን የምታደርገው? እናትህ ዛኒያ ናት ብዬ ብሰድብም እንደምትለኝ የነቢያችንን ሰለላሁ ዐለይሂ ወሰለም ባለቤት አላህ ነፃነቷን አውጆላት ሳለ በቁርአን ላይ ዝሙተኛ ናት የሚልን ሰው ሀዘን ትቀመጡለታላችሁ እንኳን ሞተ ከማለት ይልቅ።
የነቢዩ ሰለላሁ ዐለይሂ ወሰለም ሀፍረተ ገላ እሳት ይገባል የሚልን ሰው ለምን? አይሻ ጋር አብሮ ስለተኛ የአይሻ ባለቤት ስለሆነ ሰውነቱ ሀፍረተ ገላው ጀሀነም ይገባል የሚሉ ሰዎችን የታዘንላቸውና የሆነ ትልቅ ዓሊም የሙስሊም አካል እንደሞት አድርጎ የሚገልጹ ሰዎች ታዘብኩኝ በጣም በተለይ በእስልምና ውክልና የተቀመጡ ሰዎች። ሌላ ተጨማሪ ጅብሪል ተሳስቶ እንጂ ነቢይነት ለአልይ ነበር የሚገባው። ምን አገናኛችሁ ታዲያ? እነሱ አልይ ነው ነቢይ የሚገባው አሉ። ይህ ምን አስተሳሰራችሁ ታዲያ? ነቢይነት ለአልይ ነበር የሚገባው፣ ጅብሪል ተሳስቶ ነው አሉ። እንደሱ አይደለም ጉዳዩ። ጅብሪል ተሳስቶ ሳይሆን አላህ ተሳስቶ ነው የሚል መልእክት ነው ውስጡ ያለው። ለምን ከተባለ አላህ ላ ያዕሱን አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብሏል። መላኢካዎች አላህ የያዛቸው ፈጻሚ ናቸው። ስለዚህ ምን ሆነ ማለት ነው? አላህን የተሳሳተው ነቢይነት የሚገባው ለአልይ ነበር የሚል መመሪያ ያላቸው እነሱ ውስጥ ራሱ አልይ ራሱ ጌታ ነው የሚሉ አሉ። አልፎም ተርፎ ሰሃቦች እንዳለ ካፊር ናቸው ይላሉ። እንዳለ ሰሃቦች። ኧረ እንዳውም እናንተ አህለሱና የምትባሉ ሰዎች ምን የምትሉ ሰዎች እናንተ ጋር ያለ ቁርአን ሙሉ አይደለም፣ ጎደሎ ነው፣ ተጨምሮበታል፣ ተቀንሷል ይላሉ። አላህ በቁርአን ላይ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን ብሎ ሳለ ለእነዚህ ሰዎች እሪ ቁቁ እየተባለ እንሰማለን። ይሄው የሞተው አካል በሱ ምክንያት ሶሪያ ውስጥ የሱና ሰዎች ስንቶቹ በሺ የሚቆጠሩ አልቀዋል። ኢራቅ ውስጥ በሺ የሚቆጠሩ ጨርሷል። እዛው ኢራን ውስጥ በሺ የሚቆጠሩ የሱና ሰዎችን ጨርሷል። ያ እንግዲህ የኢትዮጵያ ዋሃብያ ሙስሊሞች ለዚህ ነው ሀዘን የተቀመጡት። እንግዲህ ሙሐመድን ነቢይነት ከሱ ይልቅ ለአሊ ነው የሚሰጠው ብለው የሚያምኑ፣ ጅብሪል ተሳስቷል ብለው የሚያምኑ፣ አይሻ የሙሐመድ የ6 ዓመቷ ሚስቱ ዝሙት ሰርታለች። በዚህ ምክንያት ደግሞ እሷ የሙሐመድን ሰውነት ይዛ ጀሃነም ትገባለች ብለው የሚያምኑ እያሉ ነው። እንግዲህ ለምን አይሻ ጀሃነም ትገባለች ብለው ስለሚናገሩ እንደ እስልምና እና አይሻ የዋሃብዮች እናት ነች፣ ማለትም ሙስሊሞች እናታችን ነች ብለው ይናገራሉ። ስለዚህ እሷን ገሃነም ትገባለች የሚሉ ለአካላት ለነሱ ሀዘን ይቀመጣሉ እንኳን ሞቱ ከማለት ይልቅ ብለው እየተናገሩ ነው። እነዚህ አካላት አስመሳዮች ናቸው። እነዚህ አካላት አጭበርባሪዎች ናቸው። ሃይማኖታቸውን አላህ ራሱ እኮ እንዴት የሱኒ ሞራል ብለው ራሱ እኮ እንዴት ሙሐመድ ላይ ራሱ ዋሃብዮቹ ሙሐመድ እና የኛ ሙሐመድ አንድ አይደለም እኮ የሚሉት። ህፃናትን ቅማላም ነው፣ ዳውሌ የዘር ፈሳሹ የሚያፈስ ነው፣ እንደዚህ የሚያደርግ ነው። በጣም የሚያላግጡባቸው ባይዘ ውይይቶቻቸውን ግን በጣም ቂም አለባቸው። ደግሞ አንድን ሺያ ከሱኒና ከክርስቲያን የትኛውን ነው መበቀል የምፈልገው ብትሏቸው ሱኒ ሙስሊሞችን ነው የሚሏቸው። ከኛ ጋር ምንም እንትን የላቸው። ምክንያቱም አሊን እስከነ ሁሴን ሐሰን እነኚህን የገደሉብን እነሱ ራቁታቸውን እንደዚህ ሰውነታቸውን ሲመቱ አላያችሁ? ደማቸው እንደዚህ እየፈሰሰ እንደዚህ ጧ ሰውነታቸውን እያደረጉ ሁሴን አሊ ምናምን እያሉ ሲጮሁ አላያችሁ? ቪዲዮዎች በጣም ብዙ እንደዛዎች አሉ ካያችሁ። እሱ ምንድን ነው እነ ሐሰን እነ ሁሴን ሲገደሉ ብቻቸውን ነበሩ፣ ትንሽ ነበሩ። ያኔ አሊ ማንም አልደረሰለትም። ንዴት ነው አሊ እንትን ሲል እና አሁን ግን ደርሰንልሃል። ህፃን ልጆቻቸውን እንደዚህ ይዘው ይመጣሉ፣ እንደዚህ ይሉና እንትን ይላሉ። ህፃናቶቻቸውንም ያቀርባሉ፣ ሆነ ዝግጅት አላቸው። እሱ ምንድነው ህፃን ልጆቻችን ይኸው ይሰውላችሁ ደርሰዋል፣ አሁን ልንበቀልላችሁ ደማችሁን ያፈሰሱት እያሉ ነው። የማንን ደም ነው ማፍሰስ? የአይሁድን የክርስቲያንን አይደለም፣ የሱኒ ሙስሊሞችን። ዘሆል ሱኒ ሙስሊሞች ጋር ነው የሚገባሉ ብለው የሚያምኑት። እና ኢትዮጵያ ያሉ ሙስሊሞች ግን ሁሉም ሙስሊም አንድ ላይ ያሉ እነኛዎች እኮ በጦርነት የሚፈልጓቸው ናቸው። ኢራን እነኛ ጠንካራ ቢሆኑ ከክርስቲያኖቹ ይልቅ ሙስሊሞቹ ሱኒዎችን ነው የምታጠቃቸው። ሱኒ ሙስሊሞቹን ነው የምትላቸው። ያ የፖለቲካ ጉዳይ ነው። እኛ እሱ ምንም አይመለከተንም። በዚህ መሀል ማንም ንጹሐን መሞት የለበትም። ጸሎት ማድረግ ያለብን ከዛ አንጻር ብቻ ነው። እኛ እስራኤልም ጎን አንቆምም፣ ከአሜሪካ ጎንም አንቆምም፣ ከኢራቅ ጎንም አንቆምም፣ ከዱባይም ሆነ ሳውዲ
የመንም ሆነች ቃታር ሁሉም አይመለከቱንም። የፖለቲካ ኢንተርስ ነው፣ ከሃይማኖት ጋር የሚገናኝ ስላልሆነ ማለት ነው። በዚህ መካከል ግን ሴቶች፣ እናቶች፣ አረጋውያን፣ ንጹሐን ይጎዳሉ። ያ እንዳይሆን ጸሎት ማድረግ ብቻ የሚጠበቅብን እኛ የሆነ ሃይማኖት የማስከበር አይደለም፣ የሆነን ሃይማኖት ሊያስከብሩ አይደለም እየተዋጉ ያሉት። ስለዚህ ለየትኛውም እኛ ዚስ ማይ ሳይድ ብንይዝበት እንደ አማኝ ሳይድ ብንይዝበት አይደለም የጦርነት ሰዎች ሰላም ቢሆኑ ጦርነቱ ባይኖር እንመርጣለን። ጦርነቱ ማንኛውንም ደሃውንም ሀገር የሚመታ ስለሆነ የሚነካ ስለሆነ ንጹሐን ይሞታሉ። በዚህ መካከል ላይ የዓለሙ ኢኮኖሚ ይናጋል። በዚህ ውስጥ ድሃ ሀገሮች በራብ እንዲጎዱ ያደርጋል። ከሊ ጀግና ምናምን ብለን የሆነ ሃይማኖታዊ ጦርነት ባናስመስለው ጤናማ ነው። ሃይማኖታዊ ጦርነት ስላልሆነ ሃይማኖታዊ ጦርነትም ደግሞ የለም የሚደገፍም አይደለም፣ ዛሬም አይደለም ወደፊትም። ሰዎች በሀሳብ በጠረጴዛ ዙሪያ መወያየት መነጋገር ነው እንጂ ያለባቸው በኒኩለር ነው የሚጫረሱበት። እሱ አንዱን አስከብሮ የሚኖርበት ሳይሆን አንዱን የሚጨርስበት ነው። ይሄ ጤናማ አይደለም፣ ጥሩም አይደለም። እነሱ የፖለቲካ ኢንተረስት ነው ያላቸው። ከዛ አንጻር ብቻ ነው ሊታይ የሚችለው ማለት ነው። እና ለዛሬ ቢበቃንስ? ነገ አሁን መስቀል ኢዳ አደባባይ ስቴዲየም ሲሄዱ እኔን እያስታወሱ እኮ ነው የሚሰግዱት እያሉ አምና እፎይን ነበር እንትን እያልን የነበረው ሲሉ አንድ ባት ላለው ነው የምሰግደው አሁን ባሉ ቁጥር ግን እኮ አንድ ባት ብቻ ያለችው አንድ እግር ብቻ ያለችው ምን አይነት አላህ ነው? አንድ እግር አንድ ባት ሁለት እጅ ያለው ጭንቅላት የሌለው ብለው ሲነሱ ከሱ እኮ የኔ አንገት ጎንበስ ቀና ይላል። ጭንቅላት ከሌለው ፊት ብቻ ከሆነ አንድ ባት ከሆነ እንደዚህ በጣም ነው የሚቀፋው። ግን አንተ ሁለት ቀኝ እጅ ያለው አንድ ባት ብቻ ያለው ወገብ የሌለው ኦኬ፣ ብልት አለ የለውም ማለቅ ታፋስ የለውም። አሁን እስቲ ለታፋ ከሌለው እስቲ ለባቱ ልስገድ። ኦኬ፣ አንድ ስጁድ ትወርዳለህ። ቀና ሲል ትዝ የሚለው ምንድን ነው? ዝግድን ይለዋል። አንገት የሌለው ጭንቅላት የሌለው አምላክ እግር ብቻ እንዴት ነው ማመልከው? በጣም ግዙፍ ግርንግድ፣ በዛ እግሩ ደግሞ ገሃነምን ጭፍልቅ የሚያደርግና የሚሞላት በቃ በሰገዱ ቁጥር ትዝ የሚላቸው አንድ ባት ነች። ፊቱ ደግሞ ጭንቅላት ሳይኖራት እንደ ወረቀት ነች። ወረቀት ነው በቃ ፊቱ ጭንቅላት ስለሌላት ወረቀት በሏት። በቃ ንፋስ ሊወስደው ይችላል እኮ ውል ለምትል ማለት ነው። ምክንያቱም ጭንቅላት ከሌለው እንትን አይደለም ማለት ነው። አንድ በሰገደ ቁጥር ፊቱ ትዝ ይለዋል። 5 ጣቶች አሉት። 5 ጣቶችና እጅ መዳፍ አለው። ክንድስ አለው የለውም አይታወቅም። እጅ ብቻ አለ ክንድ፣ እጅ አለ ክንድ። ነጋውን እርግጠኛ ነኝ ይህንን የሰማችሁ እመኑኝ፣ በአይምሯችሁ ይመጣል ሰላት በሰገዳችሁ ቁጥር።